ብቻችንን እኮ አይደለም እንዋጋው ክርስቲያን ስንሆን ቅዱሳን መላእክት በውጊያችን መካከል እኮ ይመጣሉ። ስለ ባሪያዎቹ እግዚአብሔር በረከት አለው። ለዚህ ነው ነፍሳችን የምትፈልጋቸው በረከት ፍለጋ። ስንት ሯጮችን የሚያደንቅ ዓለም የሰማያዊው ዓለም ሯጮችን አላደንቅም ብሎ እኮ ነው ከኛ ጋር ሲከራከር የሚኖር። ሰውነታቸውን ለእቶነ እሳት አሳልፈው የሰጡ ለፍም ያቃጠሉ የወንጌል አካል እንዴት ነው ማይሆኑት? ወንጌል ማለት እኮ ይሄ ነው። እነሱን እያየን ራሳችንን ድካማችንን እናውቃለን። ጥልቅ የሆነውን ክርስትና እንረዳለን። ሰውን ሁሉ ወዳጅ የሆነው እግዚአብሔር ተንጠባጥበን እንዳንቀር የከፈተው የማዳን መንገድና በር እኮ ነው። አማልዱም እንደማለት ኃጢአት የለም። በረከት የላቸውም አያስፈልጉም እንደማለት ኃጢአት የለም። ወዳጆችን ነው በአመፃ ገንዘብ ወዳጆችን በሰማይ አብጁ እንዳለው ወዳጅ እናደርጋቸው። የተወደዳችሁ ኦርቶዶክሳውያን እኔ ክርስቲያን የሚለው ቃል ምንኛ ኃይል ይሆናል መሰላችሁ? ቅዱስ ቂርቆስ ይህንን ቃል ሲናገር አልሰማችሁት? በእሳቶች መካከል ድፍረት ያገኙት ክርስቲያን፣ በእሳት ነበልባሎች መካከል ክርስቲያን፣ በኔሮን ቄሳር መናፈሻዎች መካከል ክርስቲያን ነኝ አላቸው። አዘዘ። በቃ ለመከራ አሳልፋችሁ ስጡት አለ። ለአጵሎን የማይሰግድ ከሆነ ለትእዛዜ ካልተንበረከከ በሉ ቅጡት አላቸው። እጅግ ገረፉት፣ ደበደቡት ይላል የእግዚአብሔር ቃል እንዲህ እንደሚል በሰውነታችን በስጋችን የኢየሱስ ክርስቶስን ሞት ተሸክመን እንዞራለን እንዳለው ቅዱስ ጳውሎስ ሞቱን ይሸከም ጀመረ፣ ግርፋቱን ይቀበል ጀመረ። ግርፋቱ ቀጠለች፣ ድብደባው ቀጠለ፣ ደም በደም አደረጉት ይላል ታሪኩ። ምድር ላይ የዚህ ወጣት ደም ተንጀረጀረ። በቅጥቀጣቸው በግርፋቸው ብዛት ደሙ ፈሰሰ። ይሄ አልበቃቸው። በጣም የሚደንቃችሁን ልንገራችሁ። የእሳት ፍም አፋፍመው ሰውነቱን ተረኮሱት። የዚያ ለጋ ወጣት ሰውነት ላይ እሳት አነደዱበት። ወገኖቼ የእግዚአብሔር ኃይል ጸጋ መንፈስ ቅዱስ እጥፍ ድርብ ሆኖ አርፎበት ስለነበረ ወገኖቼ ይህንን እሳት ታገሰ። ያን ጊዜ ቅዱስ ሚካኤል በሮ ደርሶለት የእሳቱን ፍም አራገፈለት፣ ሰውነቱን ዳበሰለት፣ አዲስ አደረገው። ብቻችንን እኮ አይደለም እንዋጋው ክርስቲያን ስንሆን ታላላቅ ወንድሞቻችን ማር ይስሐቅ እንደተናገረው ቅዱሳን መላእክት በውጊያችን መካከል እኮ ይመጣሉ። አንተ ባለ መድኃኒት ነህ እንዴ? ቁስልህ እኮ የለም እስኪለው ድረስ ቅዱስ ሚካኤል አጠፋለት። ይሄ ብቻ ይበቃችኋል? ሁለተኛ አይደለም። እና ምን አረገ? በጋለ የብረት አልጋ ላይ እስሩ ፍም ያፋሙ ብረቱን ያጋሉ ይህንን ወጣት የብረቱ አልጋ ላይ ያስተኙት። አያሳዝንም? እንዲንጨረጨር እኮ ነው። ይህን ሁሉ መከራ ምስክር ሊሆን ስለ ክርስቶስ ተሰቃየ። እነዚህን ድንቆች እነዚህን ምስክሮች አለማድነቅ ግፍ አይደለም? እንዴት ነው ዓለም ዝም የሚለው? ስንት ሯጮችን የሚያደንቅ ዓለም፣ ስንት ኳሰኞችን የሚያሞግስ ዓለም የሰማያዊው ዓለም ሯጮችን አላደንቅም ብሎ እኮ ነው ከኛ ጋር ሲከራከር የሚኖር። ይቀርብሃል እንጂ ማን ይቀርበታል? መላእክት ያሸበሽቡለታል፣ ዘላለማዊ ቅዱሳን ይዘምሩላቸዋል፣ ደጋግ ክርስቲያኖች በልባቸው ትከሻ ይሸከሟቸዋል። እንዘምርላቸዋለን፣ እናደንቃቸዋለን፣ እናሞግስ። ድል አድርገዋል። ጻድቃን ድል ባደረጉ ጊዜ ብዙ ክብር አለ አይልም መጽሐፍ ቅዱስ? መጽሐፍ ቅዱስ እንዳለ ድል ላደረጉት እንዘምራለን፣ ድል ያደረጉትን እናከብራለን፣ ድል ያደረጉትን እንሸከማለን፣ እናደንቃለን። ጎርጎርዮስ ዘንዚናዙ እንደተናገረው የእግዚአብሔር ሰዎች ቅዱሳን ያደረጉትን ተአምር የተሰጣቸውን ጥበብና ኃይል ባየን ጊዜ ይላል ተቀባዮቹ እንዲህ ከሆኑማ ሰጪው ደግሞ እንዴት ይሆን እያል ሰጪውን እናደንቃለን ይላል። በተቀባዮቹ ሰጪውን በሰጪው ተቀባዮቹን ስናደንቅ እንኖራለን። ሰማዕትነታቸው እንዴት ድንቅ ነው! እንዲህ የጠለቀ በአሟሟት መመስከራቸው እንዴት ጥልቅ ነው! እንኳን ልንሸከመው በቃል ስንናገረው በጆሮ ስንሰማው እንዴት እንደሚዘገንነን ይዩት። ይህንን ሁሉ በምስጋና መቀበል፣ ቆሞ ማጨብጨብ ይነሳው፣ እልልታ ይነሳው። ያኛው አለ እነዚህን ላለማድነቅ ፈቀቅ የሚለው
የክርስትና ዓለም እንዳይመስላችሁ። እንግዲህ ያው ማድነቅ ይነሳል። መኖር ቢያቀተን ማድነቅ ይነሳል። መምሰል ቢያቀተን ማሞገስ ይነሳል። ማክበር ይነሳል። ጭራሽ ወደ ማዋረድ። አሁን የክርስትና ዓለም ነው። በፈረስ ጭራ ዙረው ጎተቱት፣ ጨለማ ቤት አጋዙት፣ በጦር ወጉት፣ በእሳት አቃጠሉት። በጣም ይደንቃችሁ። በአንገቱ ላይ ድንጋይ አስረው ቁልቁል ሰቀሉት፣ ካዳሙት። አምላኬን አልክድም አላቸው። እስከ መጨረሻው የሚጸና እርሱ ይድናል። እስከ መጨረሻው የሚታመን የሕይወት አክሊል ይቀበላል። መጨረሻስ ይሙት በቃሉና ብርቱ ሰይፍ መታሪያ አዘጋጅተው በሰይፋቸው አንገቱን መተሩት። እሱም በሰይፋቸው ስር በፍቅር ደግሞም በክብር አንገቱን ሰጣቸው። የመጨረሻው እስትንፋስ ተነፈሰ። አጵሎንን አሳፈረ፣ ክርስቶስን አከበረ። እስከ መጨረሻው መሰከረ። ምስክሮችህ ድንቆች ናቸው። ሰማዕትነታቸው ልዩና የተከበረ ነው። አሟሟታቸው እንዴት ድንቅ ነው! የክርስቶስን የሞት ጽዋ መጋራታቸው እንዴት ነው ማይመሰከርለት? ለዚህ እኮ ነው ምስክሮችህ ድንቆች ናቸው። ስለዚህ ነፍሴ ፈለገቻቸው። ነፍሳችን ትፈልጋቸዋለች። ይህንን ያየው ኢየሱስ ክርስቶስ ይህንን የከበረ ወጣት ሰማዕት አከበረው፣ ከፍ ከፍም አደረገው። ወደ መከራውም ወረደ። ከመሞቱ በፊት ቃል ኪዳን ገባለት። አንደኛ ንጽህናንና ድንግልናን ስለጠበቅ ስላረከስክ ስለ ድንግልና አንድ አክሊል አወረድኩልህ አለው። ደግሞስ ስላስደናቂ እምነትህ በሰው ፊት ስላላሳፈርክብኝ ይልቁኑ ስለገለጥከኝ ስላከበርከኝ ሁለተኛውን አክሊል ደግሞ ሸለምሁህ አለው። ሶስተኛው የኔ ደም እንደፈሰሰ ያንተም ደም ስለፈሰሰ ምድርንም ስላረጠበ ይሄንንም በጸጥታ ስለታገስክና ስለተቀበልክ ሶስተኛውን አክሊል ሸለምኩህ አለው። ሶስት አክሊላትን ክብርን አጎናጸፈው። እሱም አምላኩን አከበረ። የከበረው ሰማዕት ቅዱስ መርቆሬዎስ ሰማዕትነትን ተቀበለ። ስለዚህ ነፍሴ ፈለገቻቸው። እንዲህ ያሉትን ሰማዕታት፣ እንዲህ ያሉትን ምስክሮች፣ የእውነት የክርስቶስ የሆኑ አማኞች ነፍሳቸው ትፈልጋቸዋለች። ለዚህ ነው በዓል የምናከብርላቸው። ለዚህ ነው የምናስባቸው። በቤቴና በቅጥሬ ውስጥ ከሌሎች ልጆች ይልቅ ሰንበታቴን ስለሚጠብቁ ደስ የሚያሰኘኝን ነገር ስለሚያደርጉ መታሰቢያ አደርጋለሁ እንዳለ ነፍሳችን የምትፈልጋቸው መታሰቢያቸውን የምናደርግላቸው የወንጌል አካል ስለሆኑ አይደለምን? ወንጌል ማለት እኮ ነው። ያችን ሴት አታስታውሷትም? 2 ዲናር ስለሰጠች መታሰቢያ ይሆን ዘንድ ይህ ወንጌል በተነበበበት ጊዜ ሁሉ ለዚህ ሴት ደግሞ መታሰቢያ ይሆን ዘንድ ስሟ ይነሳል አለ። ልጅ ባይወልዱ ዘር ባይተኩ መታሰቢያቸውን ተመልከቱ። ቅዱስ መርቆሬዎስ በሰማዕትነት ሲያርፍ ብዙ ሰማዕታትን ወልዷ በመግባሩ አፍርቷ። ይሄው እኛም ልጆቹ ተሰኝተናል። ያቺ ሴት ዲናሯን ትታ የወንጌል አካል ሆና ስለታሰበች ይልቁንም እንዲህ አሉ አካላቸውን የተዉ፣ እንዲህ አሉ አንገታቸውን ለሰይፍ የሰጡ፣ እንዲህ አሉ ሰውነታቸውን ለስለት የሰጡ፣ እንዲህ አሉ ሰውነታቸውን ለእቶነ እሳት አሳልፈው የሰጡ፣ ለፍም ያቃጠሉ። የወንጌል አካል እንዴት ነው ማይሆኑት? ወንጌል ማለት እኮ ይሄ ነው። በጠበበው በር ለመግባት መጋደል አይደል ወንጌል? ሌላ ምንድን ነው? የወንጌል አካል እኮ ናቸው። ቀለበት አይደለም ጣታቸውን፣ ካባ አይደለም ቆዳቸውን ያስገፈፉ፣ ምንጣፍ አይደለም እነሱ የተነጠፉ፣ አክሊል አይደለም ጭንቅላታቸው የተፈረከሰባቸው። ወንጌል ማለት ይሄ ነው። የወንጌል አካልና የወንጌል መታሰቢያ አድርጎ ከፍ አደረጋቸው። ነፍስ የፈለገቻቸው የእግዚአብሔርን ሥራ እናይባቸዋለን። ወንጌል ማለት እኮ ይሄ ነው። የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ። የኑሯቸውን ፍሬ የተመለከታችሁ በእምነት ምሰሏቸው። ገድላቸው፣ ዜና ሕይወታቸው፣ ተአምራታቸው፣ ከስንክሳራቸው፣ ከዜና መዋዕላቸው፣ ኑሯቸውን፣ በዓታቸውን ሁሉ የምናስሰው የእግዚአብሔርን ቃል በሕይወታቸው ውስጥ ለማየት እኮ ነው። ነፍሳችን የምትፈልገው እኮ ለዚህ ነው። እግዚአብሔርን ያሳዩናል። መስታወቶቻችን ናቸው ወገኖቼ። ጳውሊ ለእንጦንስ፣ እንጦንስ ለአትናቴዎስ፣ አትናቴዎስ ለጎርጎርዮስ ዘንዚናዙ እንዴት ክርስትናን እንዳሳዩ አታውቁ?
አባ እንጦንስ አባ ጳውሊን ባየ ጊዜ አባትማ ገና ዛሬ አየኋልና መነኮሳቱ አባታችን ሲሉት ከዛሬ ጀምሮ አባት እንዳንባባል ወንድም እንባባል አሃው እንባባል አላቸው። አባትማ አባ ጳውሊን አየኋላቸው። እነሱን እያየን ራሳችንን ድካማችንን እናውቃለን። ጥልቅ የሆነውን ክርስትና እንረዳለን። አባ ሙሴ ጸሊም ገዳም አስቄጥስ ገብቶ እኮ ነው ክርስትናን ያየው። ሰይፉን ይዞ ገብቶ እኮ ነው ሰይፉን የጣለው ፍቅረ እግዚአብሔር የመሰጠው። ወንጌል ማለት እኮ በእነሱ ሕይወት ውስጥ እኮ የምትታየው። በመቃሪዎስን እየሄዱ ከሚጠይቁት ሶስቱ አንደኛው ምን እንዳላልሰማችሁ፣ ሁለቱ በጥያቄ ያጣድፉታል። አንደኛው ግን ሁሉ ጊዜ አባ መቃርስ ዝም ብሎ ያየዋል። ልጅ አንተ ለምሮ ማትጠይቀኝ አለው አንድ ቀን። አባቴ ሆይ ለኔ አንተን ማየት ብቻ መልስ ነዋል። የምናያቸው ቅዱሳ፣ ወንጌልን የምንማርባቸው ቅዱሳ፣ ትህትናን የምናጠናባቸው ቅዱሳ፣ አጋንንትን እንዴት ድል ማድረግ እንዳለብን የምንማርባቸው ቅዱሳ በማየት መስታወቶቻችን ናቸው እግዚአብሔርን የሚያሳዩ። ለዚህ ነው የምንፈልጋቸው። ደግሞ በረከት አላቸው። የሰማዕታት በረከት አለ። ዝም ብለው ተጋደሉን ወይን በዘለላው በተገኘ ጊዜ በረከት አለና አታጥፉት እንደሚባለው እኔም ስለ ባሪያዎቼ እንዲሁ አደርጋለሁ አላለም እግዚአብሔር? ለእስራኤል ሲነግር ስለ ባሪያዎቹ እግዚአብሔር በረከት አለው። ለዚህ ነው ነፍሳችን የምትፈልጋቸው በረከት ፍለጋ። የእግዚአብሔር በረከት በጻድቃን ራስ ውስጥ ነው አላለም? በረከት ነው የምንፈልግ። የእግዚአብሔር በረከት በሕይወታቸው አለ። የሚባርኩን እባርካለሁ የሚረግሙን ረግማለሁ አላለም? በረከት ስለ ማደሪያው እግዚአብሔር የአቢዳራን ቤት የባረከ እንደሆነ ስለ ቅዱሳኑ እኛን አይባርክም? በረከት አለው። ዮሴፍ ለፈርዖንና በአካባቢው ውስጥ በረከት እንደሆነ ቅዱሳን፣ ጻድቃን፣ ሰማዕታት፣ መስተጋድላት በረከቶቻችን ለዚህ ነው የምንፈልጋቸው። ለእግዚአብሔር በእጅጉ ያልቀና ነው። ጥልቅ ሕይወት የሌለን ምዕመናን፣ ትጋደለት የሌለን ምንኖ ጥሪት የሌለን እነሱን በመርዳትና በማገዝ ዝክራቸውን በመዘከር ለዚህ ስም ቀዝቃዛ ጽዋ ውሃ ወርዶ እንድንሰጥ በማዘዝ ነብይን የተቀበለ የነብዩን ዋጋ ይወስዳል። ጻድቁን የተቀበለ የጻድቁን ዋጋ ይወስዳል። በደቀ መዝሙር የስም ቀዝቃዛ ጽዋ ውሃ ያጠጣ እውነት እላችኋለሁ ዋጋው አይጠፋበትም። በምን ቃል እንናገረው? የዘላለም ሕይወት ዋጋ በጥቂት። ይህ እግዚአብሔር ፍቅር ነው። ሰውን ሁሉ ወዳጅ የሆነው እግዚአብሔር ተንጠባጥበን እንዳንቀር የከፈተው የማዳን መንገድና በር እኮ ነው። ዋጋው አይጠፋበትም። የእግዚአብሔር ቃል እንዲህ ይላል፣ የጻድቅ ደሞዝ ለሕይወት ነው አይልም። ምን መከራከር ያስፈልጋል? ለዚህ ነው የምንፈልጋቸው ጎበዝ። ነፍሴ ፈለገቻቸው። አትፈልጉኝ እንዴት ይባላል? ይህን እግዚአብሔር ቃል ይላል። አንዳንዶች እርስ በርሳቸው እየተፈላለጉ እንደነዚህ ያሉ መስተጋድላን ግን እንደሌሉ እየቆጠሩ አሁን ክርስትና ነው። የእግዚአብሔር ቃል እንዲህ ይላል፣ ዓይን እጅን፣ ጆሮም እግርን አታስፈልገኝም ሊለው አይችልም ይላል። አንደኛ ቆሮንቶስ መልእክት ምዕራፍ 12 ቁጥር 26 አታስፈልገኝም ሊለው አይችልም። ለዓይን እጅ፣ ለእግርም ጆሮ ካስፈለገው ለኔ ቅዱሳን ለኔ እናንተ አታስፈልጉምን? ያስፈልጉናል። ቅዱስ ጳውሎስ የምዕመናን ጸሎት አስፈልጎት የለ ባይገባው እንኳ እስከ ሦስተኛው ሰማይ የተነጠቀ ቢሆን እንኳ ለኔ ደግሞ ጸልዩልኝ አላለምን? ያስፈልጉታል። ለቅዱስ ጴጥሮስ በቤተ ክርስቲያን አጥብቆ ጸሎት ይደረጋል ነበረ? ያስፈልገዋል። ታዲያ እኛ ማን ሆነን ነው አያስፈልገንም የምንለው? አማልዱም እንደማለት ኃጢአት የለም። በረከት የላቸውም አያስፈልጉም እንደማለት ኃጢአት የለም። እንዲህ ይላል እግዚአብሔር ቃል። ነቢዩ ሳሙኤል ነው ያለው በአንደኛ ሳሙኤል መጽሐፍ ምዕራፍ 12 ቁጥር 32 ስለ እናንተ መጸለይን በመተው እግዚአብሔርን እበድል ዘንድ ይህ ከኔ ይራቅ። ስለ እናንተ መጸለይን በመተው እግዚአብሔርን መበደልን ከኔ ይራቅ። አለመጸለይ ራሱ ኃጢአት ነው። ለሌሎች አለመጸለይ በደል ነው ወገኖቼ። ክርስትና እንደዚህ ነው። ይህ የከበረ ሰማዕት በእውነት እንዴት ያስፈልገናል መሰላችሁ? የቅዱስ መርቆሪዎስ ስዕልን አይታችሁት ይሆን? ፈረስ ላይ አይታችሁት ይሆን? እንጃ። ምዕመናን ከነዚህ ቅዱሳን ጋር ወዳጆቹ በብዙ በረከት ይባርኩናል። በብዙ ጩኸታችን መካከል ይረዱናል። በብዙ መንከራተታችን መካከል ይደግፉናል። ወንድሞቻችን ናቸው አሉ በመካከላችን። ባለፈው እንደተማርነው ጥሯቸው፣ ይሰሟቸዋል፣ አክብሯቸው፣ ይደርሱላቸዋል። ቅዱስ ባስልዮስ ዘቂሳርያ ወህኒ ቤት ተጥሎ የቅዱስ መርቆሪዎስን ስዕል አየው፣ ጸለየ። ቅዱስ ባስልዮስ ከታምራት አንዱ ልንገራችሁ ብዬ፣ ቅዱስ ባስልዮስ ጸለየ። ቅዱስ መርቆሪዎስን አናገረው። ምን አለው? በእውነት ይህን አረማዊ ንጉሥ ዝም ትለዋለህን?
አለው ይላል ታሪኩ። በስዕሉ ላይ ፈረሱ ላይ ያለው ቅዱስ መርቆሬዎስ በፍጥነት ሄዶ ንጉሱን በጦር ወቅቶ ገሎ፣ ታሪኩን አንብቡት። በዓለም አቀፍ ቤተክርስቲያን ታሪክ የሚታወቅ ነው። እዚያው ስዕሉ መጥቶ እንደገና ተሰቀለ። ከዛስ ጦሩ ላይ ደም አየ ቅዱስ ባስልዮስ። እንዴ ቅዱስ ሆይ መርቆሬዎስ ሆይ በእውኑ ንጉሱን ገደልከውን አለው ይላል። ቀስ ብሎ አንገቱን አዎ እንደማለት ስዕሉ ላይ አንቀሳቀሰ ይላል። ደሙን አይቶ ነው ያለው። ይህ በምድር ላይ የተደረገ ታሪክ ነው። ለአንዳንዶች ግን ተረት ነው። ቅመሱት ብቻ ነው ምንላቸው፣ አጣጥሙት ብቻ ነው ምንላቸው። አሁንም ድረስ ቅዱስ መርቆሬዎስ በብዙ ገዳማውያን በብዙ መነኮሳያት እየተገለጠ ያናገራቸው፣ ምሪት የሚሰጣቸው ነበር። ግብፃዊቷ እማሆይ ሄራኒን በሙሉ ያናገራትና ገዳሙን እንድትመሰርት ይመክራ መንገድ ይመራት የነበረው ይህ ቅዱስ ሰማዕት ነበር። ይመራናል። ወዳጆች እንሁን። በአመፃ ገንዘብ ወዳጆችን በሰማይ አብጁ እንዳለው ወዳጅ እናደርጋቸው። አጠገባችን ይኖራሉ፣ በበረከታቸውም ይጎበኙናል። ምስክሮች ድንቆች ናቸው። ስለዚህ ነፍስ የፈለገቻቸው ነፍሳችን እንድትፈልጋቸው ከእነሱም ጋር ለዘላለም እንድንኖር ፍቅራቸው ፍቅረ ቅዱሳን እንዲገባን የእግዚአብሔር ፈቃድ ይሁንልን። ይቆየን።